አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ማሳያችሁ እንግዲህ የከቸብ አሰራር ነው። ያው ከዚህ በፊት በገጠር ኩሽና ነበር ያሳየዋችሁ። ይሁን እንዲህ አሁን ደግሞ ያው መብራት ካላችሁ ልክ እንደዚህ ቲማቲም ሲረክስ ወይ ደግሞ ቤተሰብ ሰጥቷችሁ ምናምን ቤታችሁ እንደዚህ በዛ ያለ ቲማቲም ሲኖራችሁ እንዳይበላሽ ከቸብ ትሰሩታላችሁ ወይም ደግሞ ቲማቲም ድልህ ማለት ነው። አሁን የአክስቴ ልጅ ናት እንግዲህ ከቸብ እንዲሰራላት ፈልጋ ነው እና እዚህ ጋር እሷ ጋር መጥቼ እየሰራሁላት ነው። የካህረባ እቃ ባለበት ቦታ ማለት ነው። እንግዲህ በገጠር ኩሽና አሳይቻችኋለሁ። ቪዲዮውን ከፈለጋችሁም አስቀምጥላችኋለሁ። ከዛ ይሄን ቲማቲም በደንብ እናጥብና እንደዚህ እንቆራርጠዋለን። ከዛ ሽንኩርትና ነጭ ሽንኩርት ሚጥሚጣ አድርጌ ጨምሬበታለሁ። ውሃ በምታዩት መልኩ አድርጌ እንደዚህ ጥደዋለሁ ማለት ነው። በደንብ እየበሰለልኝ ነው። በነገራችን ላይ ዛሬም በጣም አፍኗል፣ ጨለማ ነው እላችኋለሁ። እንግዲህ ምንም ማድረግ አይቻልም። ካሜራው በደንብ አልጠራም። ከዛ በደንብ ከበሰለልኝ በኋላ አብርጄ እዚህ ጋር እፈጨዋለሁ ማለት ነው በጆኩ። ከዛ እዚህ ጋር ንጹህ ብረት ድስት አዘጋጅቻለሁ። ወደዛው ወደ ብረት ድስቱ አጠለዋለሁኝ ማለት ነው። ካሜራውን ቆረጥ እያደረኩት ነው፣ ምክንያቱም ከዚህ በፊት አሰራሩን አሳይቻችኋለሁኝ። ያው በከተማ ስታይል እንዴት ነው የሰራሁት የሚለውን ለማሳየት ነው። በብዛትም ስለሆነ የምሰራው ብዙ ለመቅረጽም አልተመቸኝም። እንደምታዩት ደግሞ ዳመናው አፍኗል ዙሪያውን እና እዚህ ጋር በደንብ አጥልዬ እንደዚህ ጥጄዋለሁኝ። ከዛ አሁን ጨውና ስኳሩን እጨምራለሁኝ ማለት ነው። በደንብ እንዲንተከተክ አድርገዋለሁኝ። እዚህ ጋር መፍላት እየጀመረ ነው። አሁን አንድ ግማሽ ነው የምጨምረው የሻይ ማንኪያ ማለት ነው። ግማሽ የሻይ ማንኪያ ጨው ጨምርበታለሁኝ እንዳይበዛበት። ከዛ ግማሽ ኩባያ ደግሞ ስኳር ጨምርበታለሁኝ። ቲማቲሙን ብዛቱን አይታችሁታል። ያው ቲማቲሙ እንዳይበላሽባት ከቸብ ስለፈለገኝ ነው የሰራውላት ማለት ነው። እዚህ ጋር አንድ ኩባያ ኸል ጨምርበታለሁኝ ወይም ሆምጣጤ ማለት ነው። እንደምታዩት ብረት ድስታችሁ በጣም ነው የሚበላሸው ሲንተከተክ ቲማቲሙ ውሃውን እስከሚጨርስ ድረስ በጣም ብረት ድስታችሁ እንትን ትላለችና ሶሪ ለዚህ። ከዛ እዚህ ጋር ምን እንጨምራለሁ? ቆሮንፎድ ጨምርበታለሁ። ጣዕሙን በጣም አሪፍ ነው የሚያደርገው። መጨረሻ ላይ አስገብታችሁ አብሮ በደንብ ጣዕሙን እንዲያመጣው ታደርጉታላችሁ። ከዛ እዚህ ጋር ነሻ ነው የምጨምረው። በዚች 2 ማንኪያ በ2 ሻይ ማንኪያዋ ማለት ነው። በዛች ነሻ አድርጌ በሆምጣጤ ነው አሁን የምበጠብጠው፣ ውሃ አልጨምርበትም። ከዛ እንደዚህ እበጠብጣለሁኝ ማለት ነው። ኸል ማለት ነው ሆምጣጤ። ብዙ ጊዜ አረብ ሀገር ከሆናችሁ ሆምጣጤ ምንድነው እያላችሁ ነበር ከዚህ በፊትም። ከዛ እሱን ጨምርና እንደዚህ እንደምታዩት አማስለዋለሁኝ ማለት ነው። ይሄን የማደርገው መጨረሻ አካባቢ ላይ በደንብ ተንተክትኮ ውሃውን ከመጠጠ በኋላ ነው እንደዚህ የሚጨምረው ማለት ነው። ከዛ ትንሽዬ ቁንዶ በርበሬ እጨምርበታለሁኝ፣ የተፈጨ ቁንዶ በርበሬ ማለት ነው። እሱን እጨምርበታለሁኝ። እንደምታዩት እዚህ ጋር የሆነ ጭሱ በጣም እየፈላ እንትን ሲል ስቀርጽ ካሜራውን እየሸፈነብኝ ነበርና ያስቸግራል ስትቀርጹ ጭሱ ማለት ነው። የአየሩን ሁኔታም እንደነገርኳችሁ ነው። ከዛ በዚህ መልኩ ከተንተከተከልኝ በኋላ ውፍረቱ እንደዚህ ከሆነ በኋላ አወርደዋለሁ። መጨረሻው እንግዲህ ከቀዘቀዘ በኋላ በእንደዚህ አይነት ጠርሙስ የከቸብ ጠርሙስ ማለት ነው በዚህ ጨምሩታላችሁ። እኔ አንድ ለእናንተ ለማሳየት ይሄን በዚህ የቆጠርኩትን ላሳያችሁ ብዬ ነው። ከዛ ሌላ በትልቅ ጠርሙስ ቆጥሬላታለሁኝ ማለት ነው። ከዛ እሱን ፍሪጅ አስቀምጣ ሳንድዊች መስራት ፈለገች፣ ቺፕስ መስራት ፈለገች፣ የፈለገችውን ሰርታ ከቸቧን ትጠቀማለች ማለት ነው። ጣዕሙ ልነግራችሁ አልችልም። ዋው በጣም ነው የሚጣፍጠው እንደምታዩት ማለት ነው። ከለሩም በጣም ነው የሚያምረው፣ ውፍረቱም እና 250 ብር ገብታለች እቺ ግዛዟ እንደነገርኳችሁ ከዚህ በፊት 250 ብር። እንግዲህ ቲማቲም ትርፍ ሲኖራችሁ እንደነገርኳችሁ ቤተሰብ ሲያመጣላችሁ ወይም ደግሞ ገበያ ላይ ሲረክስ በሚረክስበት ሰዓት ማለት ነው እንደዚህ ሰርታችሁ ብታስቀምጡ በፈለጋችሁበት ሰዓት ትጠቀሙታላችሁ። ኬሚካል የሌለው ነገር እንደፈለጋችሁ ይቀመጣል ፍሪጅ ውስጥ ማለት ነው።
ፍሪጅ ውስጥ በደንብ በዛ አድርጋችሁ ብትሰሩ ይቀመጣል። እኔ ግን አሁን በገጠር ኩሽና በነበርኩበት ሰዓት በዚች አንድ ብቻ ሰርቼ በጠርሙሷ ሌላ የበዛ አልሰራም። ትንንሽ ነው የምሰራው። እንደዛ ሰርቼ አስቀምጣለሁ ውጭ ላይ ስለሚቀመጥ እንዳይበላሽብኝ እያልኩኝ ማለት ነው። ከዛ በሳምንትም ጨረስኩት ምናምን። ሲጀመር እኔ ካለ በቃ ልጆቹም ቺፕስ ጥበሽልኝ ስለሚሉ ለነሱ ስለምጠብስ ቶሎ ነው የሚያልቅብኝና ያው ረጅም ጊዜ ይቀመጣል ብዬ አላምንም። ምክንያቱም ምንም አይነት መዋድ ሀፍዝ የለውም እንዲቀመጥ የሚደረግ ኬሚካል ስለሌለው ማለት ነው። ግን የተወሰነ ጊዜ ይሄ እንትኑ ኸሉና ጨው ለተወሰነ ጊዜ እንዲቀመጥ ያደርገዋል። እና ፍሪጅ ካላችሁ በዛ አድርጋችሁ ቲማቲም ሲኖር ቲማቲም ሲረክስ ገዝታችሁ ማስቀመጥ ትችላላችሁ። ገዝተን እንደዚህ ሱቅ ላይ ወላሂ ነው የምላችሁ። ኢትዮጵያ ያላችሁም ታውቁታላችሁ። ስትመጡ ደግሞ ታዩታላችሁ የኢትዮጵያ ውስጥ ያለውን ከቸብ ማለት ነው። እንዲህ ስትዘረግፉት ራሱ የሆነ አይቆረጥላችሁም። ይሄው የሚጎተት ነገር አለው። ከዛ አንድ ጊዜ በጣም የታዘብኩት ማለት ነው ስኒ ላይ አድርጌ የተረፈውን ሲያድር ጧት ልክ እንደ እንትን መጣጥ ነገር ማለት ነው እንደዚህ እንትን ማለት ጀመረ። እጄን ምንም አይነካኝም። ከዛ በቃ አንስቼ እንደዚህ መለጠጥ ጀመርኩኝ እንደ ማስቲካ ማለት ነው። በጣም ገረመኝ። ምን እያደረጉበት እንደሆነ አላቅም። እና ምናልባት ኬሚካል ሊሆን ይችላል ወይም ደግሞ አሰራሩ ፋብሪካ ውስጥ የሚጨመርበት ነገር ሌላ ለየት ያለ ነገር ሊኖር ይችላል። እኔ አላቅም። እና ምንም አልተመቸኝም። ይሄ ነገርማ ለጤና መጥፎ ነው ማለት ነው ምናምን ብዬ ከዛ በኋላ ነው እኔ ቤት ውስጥ መስራት የጀመርኩት ማለት ነው። እና ስትመጡ ታዩታላችሁ የሆነ የሚጎተት ነገር አለው። እና እቤት የምትሰሩት ግን ጽድት ያለ ንጽህናውን አይታችሁ ምንም አይነት ኬሚካል ያልተጨመረበት ልጆቻችሁን መመገብ ትችላላችሁ ማለት ነው። ብዙ ጊዜ ልጆች ቺፕስ ምናምን ስለሚወዱ ለሳንድዊች ምናምን መስሪያ ትጠቀሙበታላችሁ ብዬ አስባለሁኝ። እና እንደዚህ ቲማቲም በረከሰ ሰዓት ወይ ደግሞ ቲማቲም በኖራችሁ ሰዓት ከከቸብ ውጭ ደግሞ ቲማቲም ድልሁን ማለት ነው እንዴት እንደምትሰሩ እንዴት ሰርታችሁ አስቀምጣችሁ ከፍሪጅ ውስጥም ከፍሪጅ ውጭም እንዴት እንደሚቀመጥላችሁ ኢንሻአላህ ቪዲዮ ሰራላችኋለሁ ብዬ አስባለሁኝ ውዶችዬ። ያው ችግሩ ምንድነው እንደዚህ አይነት ነገሮችን ስንሰራ የምናስቀምጥበት እቃ ማለት ነው ግዛዝ መሆን አለበት። የጠርሙስ መሆን አለበት። እንደዛ ከሆነ ረጅም ጊዜ የመቀመጥ እድሉ ከፍ ያለ ነው። እንዲሁ ፕላስቲክ ከሆነ ግን መጥፎ ነው። እና ለዛ ኢትዮጵያ ውስጥ ብዙ አይገኝም ይሄ ጠርሙስ ነገር። ይሄ እንኳን ከቸ ምናምን ገዝተን የሚተርፍ ደግሞ የሆነ በአጋጣሚ የሆነ ነገር ስትገዙ ነው ወይ ደግሞ ጅብና ምናምን እንደዚህ ኑቴላ ገዝታችሁ ሱፐርማርኬት ላይ ገዝታችሁ ከሆነ የዛ እቃ ነው። ብዙ ጊዜ ደግሞ ኢትዮጵያ ውስጥ ያንን ነገር አንጠቀም በተለይ ክፍለ ሀገር ማለት ነው። ለዛ ስለማይገኝ ነው እንጂ እንደዚህ ግዛዝ ካለ ብዙ ነገር ሰርቼ አሳያችኋለሁኝ ብዬ አስባለሁ። ግን እቃዎችን ሳገኝ ማለት ነው ፕሮሚስ ነው ለወደፊቱ ምንም አይነት ነገር ከሱፐር ማርኬት ገዝታችሁ እንድትጠቀሙ ሳይሆን እኔ በቤታችሁ ውስጥ ብዙ ነገሮችን እንድትሰሩ አሳያችኋለሁ ብዬ አስባለሁኝ። ከእናንተ የሚጠበቀው ያው ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። ከወደዳችሁት ላይክ አድርጉት። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።